ህገወጥ ቤት ገዝቼ ነበር። ህገወጥ ቦታ ገዝቼ ቤት ከሰራሁበት በኋላ ማፍረስ እንዳለብኝ ነገሩኝ እየኖርኩበት እያለ ብላ እህታችን ኮመንት አድርጋለች። ኮመንታተሮች ለጥያቄያችሁ ምላሽ የምሰጣችሁ ይሆናል። እንደዚሁም ደግሞ ህገወጥ ላይ ገዝታችሁ ያላችሁ ማለት ነው የቻናሌ ቤተሰቦች ዛሬ ግሪን ኤሪያ ያለበት ነው ያለሁት መናፈሻ አስጎበኛችኋለሁ። ለጥያቄያችሁ ምላሽ የምሰጣችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ ያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የእንድሪስ አብዱ ዩቲዩብ ቻናል አድማጭ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። ውድ የቻናሌ ቤተሰቦች ዛሬ ግሪን ኤሪያ ያለበት መናፈሻ ነው ያለሁት አስጎበኛችኋለሁ። እዚህ ጋር ለካሜራ ማለት ነው ቦታ አለው። ለምሳሌ ጥላ የወረደበት ቦታ ላይ ካሜራው ጥራት አይኖረውም ማለት ነው። ነገር ግን በደንብ አድርጌ ነው የቀረስኩት። እንደዚሁም ደግሞ ኮመንታተሮች ጥያቄ ያቀረባችኋላችሁ እንደዚሁም ህገወጥ ቤት ገዝቼ ህገወጥ ቦታ ገዝቼ ቤት ከሰራሁበት በኋላ አካባቢው ለማህበር ቦታ እንደሚመራ ተነገረኝ። ከዛም እየኖርኩበት እያለ ያን ቤት ማፍረስ እንዳለብኝ ነገሩኝ። አፈረስኩኝ። የሰጡኝ ካሳ ይሄን ያህል ነው ብላ እህታችን ኮመንት አድርጋለች ማለት ነው። በእርግጥ ያኔ ካሳው የተሰጣት ትንሽ ነው። እዚህ ጋር ማወቅ ያለባችሁ ማለት ነው ህገወጥ ቤት ቦታ የገዛችሁ ማለት ነው። ምክንያቱም እስከዛሬም በፊትም ነግሬያችኋለሁኝ። አሁን ደግሞ ግልጽ አድርጌ ነግራችኋለሁ። ያልሰማችሁ ትኖራላችሁ ብዬ ገምታለሁ። ሁሉንም ነገር ግልጽ አድርጌ ነግራችኋለሁ። ቪዲዮውን በላይክ ጀምሩ እስከ መጨረሻ ድረስ አብራችሁን ቆዩ። ውድ የቻናሌ ቤተሰቦች ቪዲዮ እየተቀረስኩ ያለ ጄኔሬተር እየጮኸ ነበርና ድምጡ ይረብሻል። እንደገና ሳይለንት አድርጌ ቪዲዮ ሰርቼላችሁ ነው። እዚህ ጋር ህገወጥ ቤትና ህገወጥ ቦታ ስትገዙ ሰው አይታችሁ ነው መግዛት ያለባችሁ። አይደለም ህገወጥ ህጋዊ ቦታ ራሱ ስም አይዞርም። ሰው ያያችሁ መግዛት አለባችሁ። እንደዚሁም የሚያገናኛችሁ ሰው የራሳችሁ ሰው ሊሆን ይችላል። እንደዚሁም ደግሞ የራሳችሁም ሰው ላይሆን ይችላል። ሰውን አድርሳችሁ ግዙ ብያችኋለሁ። ይበልጥ ደግሞ ከምንም በላይ ስትገዙ ያን ቦታ ወይም ያን ቤት ማለት ነው ከጎረቤት አጣርታችሁ ግዙ ብያችኋለሁ። በፊትም ማለት ነው ቪዲዮ ሰሳራ ማለት ነው። ምክንያቱም ያ የሚያገናኛችሁ ሰው እንኳን እንደዚህ ወደ ኋላ ብሎ ቢዋሻችሁ እንኳን ራሱ ከጎረቤት አንድ ሰው ከስተ ሁለት ሰው ሶስት ሰው ድረስ ብትጠይቁ አንዱ ሰው ቢዋሽ ሁለተኛው ሰው ላይዋሽ ይችላል ማለት ነው። ሐቁን ትሰማላችሁ። እህታችን ያጋዛይ ደላላ አልነገረኝም፣ ለማህበር ሊመራም እንደሆነ በቅር ላይ እንዳለም አልነገረኝም ነው የምትለው። ያደላላ ሲያጋዛት ለእህታችን ማለት ነው ላይሰማ ይችላል። ያ ለማህበር ሊመራ እንዳለም እንደዚሁም ደግሞ በቅር ላይ እንዳለም ላይሰማ ይችላል። እንደዚሁም ደግሞ ማህበረሰቡ ላይሰሙ ይችላሉ ማለት ነው። እዚህ ጋር ማወቅ ያለባችሁ ያደላላ ላያቅም ይችላል ማለት ነው። መልካችን እንደሚለያየው ሁሉ አስተሳሰባችን ይለያያል ማለት ነው። እዚህ ጋር እውነተኛ የሆነ ሰው ሐቁን ይናገራል ማለት ነው። ይሄ ለማህበር ይመራል ተብሏል ብሎ ሐቁን ይናገራል፣ አይሆንም ብሎ ያልፋል ማለት ነው። ያ ሰው ራሱን ነው የሚጎዳው ማለት ነው። እዚህ ጋር እኔ ለእናንተ ጥሩ ብሆን ራሴን ነው የምጠቅመው፣ መጥፎ ብሆን ራሴን ነው የምጎዳው ማለት ነው። ስለዚህ እህታችን ማለት ነው ያኔ አልነገረኝም ብላ ልትል የቻለችው በሰዓቱ እሱን ላይሰማ ይችላል፣ እየሰማም ደግሞ ሊሆን ይችላል። አላህ ነው የሚያውቀው። ይሄንን ማወቅ አለባችሁ ማለት ነው የቻናሌ ቤተሰቦች። አንደኛ እዚህ ጋር ደግሞ ከምንም በላይ ማወቅ ያለባችሁ ህገወጥን ሄዳችሁ አልፋችሁ ስትገዙ ህዝብ እንደሆነ እንሆናለን ብላችሁ ነው። ተጸደቀም ጸደቀ ካልጸደቀም አላህ አለን ብላችሁ በአላህ ተወክላችሁ ነው የምትገዙት ማለት ነው። ህገወጥ ባገዙ ነው የምመክራችሁ ማለት ነው። አቅማችሁ ከፈቀደ ህጋዊ ግዙ ነው የምላችሁ። ነገር ግን እዚህ ጋር ስትፈጽሙና ያኔ ወስናችሁ ስትገዙ አጣርታችሁ ግዙ ነው የምላችሁ የቻናሌ ቤተሰቦች። ያ የገዛችሁት ቦታ ማለት ነው ለማህበር ሊመራ ካለ ያ የመጀመሪያው ባለ መሬት ማለት ነው ባለ ግብር ከፋይ አላህን ከፈራ ያኔ የሰዎችን ሐቅ ማለት ነው የተከፈለውን ካሳ በአግባቡ ይሰጣል ማለት ነው። አላህን የማይፈራ ከሆነ ደግሞ ይሄን ያህል ነው የሚደርሳቸው ብሎ ትክክለኛ ተገምቶ የተሰጠውን ይተውና ቀንሶ ይሰጣል። በአዱንያም በአኺራም መኝታ የለውም ማለት ነው።
ስለዚህ ውድ ቤተሰቦቼ የሚያገናኛችሁ ደላላ የራሳችሁ ሰው ሊሆን ይችላል፣ የማታውቁት ሰው ሊሆን ይችላል። ነገር ግን ተጎረቤት ከአንድ ሰው እስከ 3 ሰው ከቻላችሁ እስከ 4 ሰው ድረስ አጣርታችሁ ይሄ አካባቢ ለምንድነውስ የሚፈለገው የሚለውን ነገር አጣርታችሁ ግዙ ማለት ነው። ከዛ እውነታውን ትሰማላችሁ፣ ሐቁን አውቃችሁ ትገባላችሁ ማለት ነው። ህጋዊ ቦታ ስም አይዞርም ቤትላው ላይ ካልኖረ ብዬ ነግሬያችኋለሁ። ስትገዙ ያን ሰው አጣርታችሁ ግዙ። ተጎረቤት እያልኳችሁ ተናግሬያለሁ። ቪዲዮ ሰራ በተደጋጋሚ ማለት ነው። አያችሁ አይደለ? የደረሰባቸው ሰዎች ኮመንት ያደርጋሉ ማለት ነው። እንደዚህ ያኔ እንደዛ ብዬ ስናገር ቪዲዮ እንደዚህ ረዘመ ብላችሁ ሐሳብ የምትሰጡዋላችሁ ማለት ነው። እዚህ ጋር እኔ የምለቀው ቪዲዮ ከ8 ደቂቃ ከ10 ደቂቃ አልፎ አያውቅም ማለት ነው። ነገር ግን ይሄን 10 ደቂቃ እና 8 ደቂቃ ብታዳምጡት ተጠቃሚ ነው የምትሆኑት። እናንተ ቤት ካላችሁ ወይም ቦታ ካላችሁ ቤት ለሌላቸው ሸር አድርጉላቸው፣ እንዴትስ መግዛት እንዳለባቸው አስረዷቸው ማለት ነው። የሰማችሁትን ንገሯቸው። እነዚህም ደግሞ ያልሰማችሁትን ቻናሌ ሸር አድርጉላቸው። ውድ ቤተሰቦቼ አበረታቱኝ። 20,000 ሰብስክራይብ አስገቡኝ ማለት ነው። ያልገባችሁ ነገር እንደዚሁ ኮመንት አድርጉልኝ። ቀጣይ ላይ ሲመጣ ግልጽ አድርጌ እመልስላችኋለሁ ማለት ነው። ውድ ቤተሰቦቼ እኔ ህጋዊ ግዙ ብዬ ነው የምመክራችሁ። ህጋዊ ለመግዛት አቅማችሁ ካልፈቀደና ካልቻለ ደግሞ እንደዚህ አይነት ላይ ሄዳችሁ ስትገዙ ተጠንቅቃችሁ ልትገዙ ይገባል። ህዝብ እንደሆነ እንሆናለን ብላችሁ አውቃችሁ ነውና እዛ ላይ የምትገቡት። ነገር ግን ሰበብ አድርሳችሁ ስትገቡ እናንተም አትናደዱም። አውቃችሁም ስለገባችሁበት ህዝብ እንደሆነ ትሆናላችሁ፣ አገር እንደሆነ ትሆናላችሁ ማለት ነው። ህጋዊ ለመግዛት ሞክሩ ነው የምላችሁ። እኔ እዚህ ጋር በተመጣጣኝ ዋጋ እያቀረብኩላችሁ ነው። ካርታ ፕላን ያለው ቦታ ቤት ማለት ነው። አቅማችሁ የሚፈቅድ እያለ በቃ እንደዚህ እሱን ላለማድረግ የምትሞክሩ አላችሁ ማለት ነው። ነገር ግን ያንን ገዝታችሁ የተወሰነ ጊዜ ቆይቶ ከአመት በኋላ ከ6 ወር በኋላ ያንን አትርፋችሁ ሸጣችሁ ጨምራችሁ ደግሞ ወደ ከተማ ቀረብ ያለ መግዛት ትችላላችሁ ማለት ነው። አላብዛባችሁ ውድ የቻናል ቤተሰቦች፣ ዛሬ ግሪን ኤሪያ ያለበት መናፈሻ ነው ያለሁት። በጣም ነው የሚያምረው። አንዳንድ ቦታ ላይ ጥላ ሲወርድበት ካሜራው ጥራት አይኖረውም ማለት ነው። እንደገና ደግሞ እዚህ ጋር ይሄው ገመድ አለ የተላለፍ ማለት ነው። ጄኔሬተር እየጮኸ ነበርና ሳይለንት አድርጌ እንደገና ሰርቼ ነው ቪዲዮ ማለት ነው። መግቢያ ላይ ሰምታችኋል። እንደምታዩት ያምራል። በደንብ አድርጌ ቀርጬላችኋለሁ እንዲታይ አድርጌ። አረንጓዴ እንደዚህ ግሪን ኤሪያ ትዝታ አለባችሁ፣ ናፍቆት ያለባችሁ ማለት ነው። ይሄው ጎብኙ ነው የምላችሁ። ያምራል። ከምንም በላይ ደስ ነው የሚለው። በነገራችን ላይ እንደዚህ ድምቅ ያለበት ላይ ገብቼ ለመቀረጽ ውሃ እየጠጣ ነበርና ለመግባት አልተመቸኝም። ምክንያቱም ጭቃ ስለሆነ ማለት ነው። ራቅ ብዬ ነው የቀረስኩት። እዚህ ጋር እንደምታዩት ጅም ላይትም አለ ዛፉ ላይ። በጣም ነው የሚያምረው። የሰርግ ጊዜ እንደዚህ እሁድ ቀን ማለት ነው። ይሄ እንደምታዩት ይሄ የምትመለከቱት ግሪን ኤሪያ ማለት ነው። ጢም ነው የሚለው ማለት ነው። የብዙ ሰዎች ሰርግን ያስተናግዳል ማለት ነው። እንደምታዩት አካባቢ ደስ ይላል። ማሻአላ ማሻአላ በሉ ማለት ነው። እንደዚሁም ያልገባችሁ ነገር ካለ ሐሳብ አስተያየት ካላችሁ ኮመንት አድርጉልኝ። ቀጣይ ላይ እንደዚህ ስመጣ ግልጽ አድርጌ እመልስላችሁ። እህታችን ሐሳብ የሰጠችው ኮመንት ማለት ነው ትማሩበታላችሁ ብዬ እገምታለሁ። ውድ የቻናል ቤተሰቦች አዲስ የማህበር ቦታ በሚመራ ሰዓትም እየላችሁ እቀርባለሁ። በወሎ ዙሪያ ደሴ፣ ሐይቅ፣ ኮምቦልሻ፣ ሀርቡ፣ ሸክላቶቼ፣ ወሎ ኬሚሴ እየላችሁ እቀርባለሁ። ከ100 ካሬ ይዞ እስከ 130 ካሬ ድረስ ቦታ 150 ካሬ ድረስ 200 ካሬ ድረስ 250 ካሬ ድረስ 300 ካሬ ድረስ እየላችሁ እቀርባለሁ። ከናንተ የሚጠበቀው አቅማችሁ ከሚፈቅደው አካባቢ ላይ መወሰን ብቻ ነው። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። ለዛሬ የመለስኩላችሁ ሐሳብና አስተያየት ወጣላችሁ ብዬ ገምታለሁ። እዙም ግሪን ኤሪያው ይመቻችኋል ብዬ እገምታለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ። አላሁ የኔ መመኪያ